ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራም ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። በዘላለም ዙፋን ላይ ያለህ የተፈራህና የተከበርክ እግዚአብሔር አምላካችንና አባታችን ሆይ ይህንን ማለዳ ስለሰጠን በልጅ በኢየሱስ ክርስቶስ ስም እናመሰግንሃለን። መልካምነትህን፣ ምሕረትህን፣ ቸርነትህን፣ በጎነትህን በዚህ ማለዳ ደግሞ ስለገለጥክልን ክብር ምስጋና ለአንተ ይሁን። እነሆ ደግሞ በቃልህ እንድታስተምረን እግዚአብሔር ሆይ መንገዳችንን እንድታቀና ሕይወታችንን እንድትሠራው ሕያው የሆነውን ፍጹም የሆነውን ቃልህን ታበራልን ዘንድ በኢየሱስ ስም እጠይቅሃለሁ። እነሆ ስለ ሁሉ ነገር ተመስገን። ቀሪውን ጊዜ ሁሉ ባርክልን። በኢየሱስ ጌታ ድንቅ ስም አሜን። እንግዲህ በትናንትናው ዕለት እየተከታተልን ያለነው ሁለተኛ ጢሞቴዎስ ምዕራፍ 1 ነው። በትናንትናው ዕለት ቁጥር 3 እና 4 ተመልክተን ነበረ። በዚህ ክፍል ላይ በጣም ብዙ ነገሮችን ለማየት ሞክረናል። በንጹህ ሕሊና እግዚአብሔርን ስለማምለክና ለሌሎች ደግሞ በመንፈስ ልጆቻቸው ለሆኑ ወይም ደግሞ ስለሌሎች እንዴት መማለድ እንዴት ደግሞ ስለሌሎች በእግዚአብሔር ፊት መንበርከክ እንችላለን የሚለውን ነገር ለማየት ሞክረናል። በተለይ ደግሞ ሕሊናችን ንጹህ ሕሊና ሲኖረን ስለ ሁሉ መማለድ፣ ስለ ሁሉ ደግሞ መልካምንና በጎን ነገር መመኘትና በሌሎች ደግሞ መደሰትን የበለጠ እየተለማመድ ነው እንደምንመጣ የእግዚአብሔርን ቃል ለማየት ሞክረናል። እንግዲህ ጳውሎስ ለጢሞቴዎስ እንዴት ይማልድለት እንደነበረም ደግሞ አይተናል። በንጹህ ሕሊና ለጳውሎስ መልካም ምኞቱን በጎ ምኞቱን እንዴት ይናፍቀው እንደነበረ እሱም በማየት እንዴት በደስታ እንደሚሞላ ሲገልጽለት ለማየት ሞክረናል። እንግዲህ ዛሬ ደግሞ ቁጥር 5ን እንመለከታለን። እንደዚህ ይላል ቁጥር 5 በአንተ ያለውን ግብዝነት የሌለበትን እምነት አስባለሁ። ይህም እምነት ቀድሞ በአያትህ በሎዲያ በእናትህ በአውናቄ የነበረችው በአንተ ደግሞ እንዳለ ተረድቻለሁ ይላል። ምንድን ነው የሚለው? ግብዝነት የሌለበት እምነት። በመጀመሪያ እስቲ ግብዝ ማለት ምን ማለት ነው? ይህንን ቃል ጳውሎስ ጌታ ኢየሱስ ክርስቶስ በሉቃስ 12 ላይ ተጠቅሞታል። እስቲ ያችን ቃል እኔና ግብዝ የምትለዋን ነገር በመጀመሪያ እዛ ጋር እንመልከትና ሰፋ ያለውን ሐሳብ እግዚአብሔር እንደሰጠን ጊዜ ልናይ ያስፈልጋል። ቁጥር 1ን አነበዋለሁ። እንደዚህ ይላል። በዛም ጊዜ ሉቃስ ምዕራፍ 12 ቁጥር 1 በዚያን ጊዜ የአሕዛብ አእላፍ እርስ በራስ እስኪረጋገጡ ድረስ ተሰብስበው ሳለ ለደቀ መዛሙርቱ እንዲህ አላቸው፣ አስቀድማችሁ ከፈሪሳውያን እርሾ ተጠበቁ፣ እርሱም ግብዝነት ነው። ነገር ግን የማይገለጥ የተከደነ የማይታወቅ የተሰወረ ምንም የለም ብሎ ይነግራቸዋል። እርሱ ምንድን ነው አላቸው? ግብዝነት ነው። ግብዝነት በጣም ከባድ ነው። ግሪኩ ሂፖክራት ይለዋል። ሂፖክራት ማለት ቲያትረኛ፣ የሌለውን እንዳለው የሚያስመስል ቲያትረኛ ታውቃላችሁ። የስክሪፕቱን ገጸ ባህሪ ነው የሚጫወተው።
እንጂ የራሱን ገጸ ባህሪ አይደለም እዛ ላይ የምናየው። ሰውየው ምናልባት ጨካኝ ላይሆን ይችላል፣ በጣም ገር ሊሆን ይችላል፣ በጣም ትሁት ሊሆን ይችላል። ነገር ግን ቲያትሩ ላይ ደግሞ የተሰጠው ካራክተር ጨካኝ፣ አረመኔ፣ ምንም አይነት ፍቅር የማያውቅ ሊሆን ይችላል። ያንን ሲጫወት የተጫወተው የራሱን ባህሪ አይደለም፣ የሌላውን ገጸ ባህሪ ነው። ግብዞች ብዙ ጊዜ ራሳቸውን መሆን የማይችሉ ሌላውን መሆን የሚፈልጉ የማይሆኑትን እንደሚሆኑ አድርገው አክት የሚያደርጉና ጽድቅ ሳይኖራቸው ልክ እንደ ጽድቅ፣ ቅድስና ሳይኖራቸው ልክ ቅድስና እንዳለው የሚሆኑ ናቸው። ግብዝነት አደገኛ ነው። ቲያትረኝነት ነው። በጣም አደገኛ ነው። የኢትዮጵያን ቤተ ክርስቲያን እውነትን ላለመናገርና ለእውነት ላለመኖር ብዙ ግብዞች ያሉባት ቤተ ክርስቲያን ነች። ይሄ እውነት ነው። እውነት ነው። እናንተ ፊት የሚያወሩትና ሌላው ሰው ፊት የሚያወሩት የተለያየ የሆነ በጣም በጣም የሚያስደንቁ ሰዎች አሉ። የሚያስገርም ቅድም ሲል ነበረ የምንላቸው ሰዎች እኮ አሉ። ስለዚህ ነው በአንተ ያለውን ግብዝነት የሌለበትን እምነት ነው እምነትህን ይለዋል። ምን የሌለበት? ማስመሰል የሌለበት፣ ሽንገላ የሌለበት። ተመልከቱ፣ ምን አይነት እምነት ነው? እንዲህ አይነት እምነት በጣም ጠንካራ እምነት ነው። ማስመሰል የሌለበት እምነት፣ ሽንገላ የሌለበት እምነት። ስለዚህ ይሄንን እምነት ምን እንዲያደርጋል? አስባለሁ ይላል። አስባለሁ። ይህ እምነት ቀድሞም ይላል በአያትህ ነበረ፣ በሎዲያ በእናትህ በአውናቄ ነበረች፣ በአንተም ደግሞ እንዳለ ተረድቻለሁ። አንዳንድ ሰዎች ያርቋቸዋል አሉ እኮ። ሰው እኮ አላት ኢትዮጵያ ቤተ ክርስቲያን። ሰዎች እኮ አሉ፣ ለእውነት የቆሙ ሰዎች እኮ አሉ፣ የእምነት ሰዎች እኮ አሉ። ግብዞች ያልሆኑ ሰዎች አሉ። የትም ስታገኟቸው ያው የሆኑ ፍንክች የማይሉ የማይለወጡ፣ ካመለካከታቸው በምንም ነገር የማይለውጧቸው፣ በገንዘብ በስልጣን በምን የማደልሏቸው ሰዎች እኮ አሉ። ግን ደግሞ እነሱ ላይፈለጉ ይችላሉ። ብዙ ሰው ግብዞች ይመቿቸዋል። ማስመሰል የሚመቸው ብዙ ሕዝብ ብዙ ሰው እንዳለ አውቃለሁ። ግን በእግዚአብሔር መንግሥት አይጠቅምም። ለዚህ ነው ጌታ ኢየሱስ ክርስቶስ ከፈሪሳውያን እርሾ ተጠበቁ አላቸውና እርሱ ምንድን ነው አላቸው? ግብዝነት ነው ያላቸው። ያ የፈሪሳዊ እርሾ ምንድን ነው? ግብዝነት። በቃ ለእግዚአብሔር የማይመች ሕይወት ማለት እኮ ነው ግብዝ ሰዎች ለእግዚአብሔር አይመቹትም። ለምን? የእውነት ሰዎች አይደሉም። ያስመስላሉ፣ ይሸነግላሉ፣ ያታልላሉ። በማይሆን ስፍራ ላይ እንደ ቦታው ቲያትረኛ እንደተሰጠው ስክሪፕት አይደለም ይተውነው። ልክ እንደ ቦታው ይተውናሉ። እነሱ እንደ ቦታው የሚተውኑ ሰዎች። እኔ በአንድ ወቅት አንድ ቤተ ክርስቲያን ውስጥ በህይወት አጋጣሚ መቼ የምትገቡበት ቦታ አለ፣ ገብቼ ነበር፣ አገለግል ነበር። የመሪያቸውን እጅ የሚስሙ ግን ደግሞ ዞር ሲሉ የሚያወሩ ሌላ ወሬ የሚያወሩ ገጥመውኛል። አዝን ነበረ። ገብቷል። ይሁዳ እኮ ክርስቶስን ኢየሱስን ሽጦ መጥቶ ከሰዎቹ ጋር እኮ ተናግረዋል። አቅፌ የምስመው እሱ ነው አለ። አቅፎ ሲስመው ወንድምህን በምሳ አሳልፈህ ትሰጣለህ ወይ ነው ያለው። ሸጦ የመጣ ነው። አደገኛ ሰዎች ናቸው ግብዞች። በተለይ በእግዚአብሔር መንግሥት አገልግሎት ውስጥ ቤተ ክርስቲያን ከሚገሉ አንድ ቁጥር የሆኑ የፈሪሳውያን መንፈስ የተጠናወታቸው ግብዞች ናቸው። ከነዚህ መሸሽ ነው። አንደኛ ጢሞቴዎስ 1:5 የትእዛዙን ጽሕፍ ግን ከንጹሕ ልቦና ከበጎ ሕሊና ግብዝነት ከሌለበት እምነት የሚወጣ ፍቅር ነው። ከበጎ ሕሊና ከንጹሕ ልቦና የሚወጣ ምን የሌለበት ግብዝነት የሌለበት ፍቅር ነው።
ክርስቶስ የሰጠን ፍቅር ይሄ ነው። እንድንጓደድበት የተሰጠን ፍቅር ይሄ ነው። ግብዝነት የሌለበት ከንጹህ ልቦና የሚወጣ ግብዝነት የሌለበት እውነተኛ የሆነ ፍቅር፣ ከእምነት የሚመነጭ ፍቅር፣ ይሄ ነው እውነተኛ ፍቅር። ግብዝነት፣ ሸንጋይነት፣ አስመሳኝነት ብዙ ሰዎችን ገሏቸዋል። ለጊዜው ለማደር ብዬ ነው፣ ለጊዜው ቀን እስኪያልፍ ብዬ ነው። ወገኖች አይሰራም። እግዚአብሔር የማያደርግ ከሆነ ቢወስደን ያስመርጣል። እግዚአብሔር እኮ ታማኝ አምላክ ነው። ማንን ጠርቶ ጥሎ ያውቃል? ስለዚህ ሕይወታችንን መለስ ብለን ከእንደዚህ አይነት ግብዝነት ከሌለበት ሕይወት የጸዳን መሆናችንን ልናይ ያስፈልጋል። ምክንያቱም ሕይወት ቀልድ አይደለም። ለዘላለም ልንኖር ነው የተጠራ ነው። በማይሆን ነገር ተጠልፈን ልንቀር አያስፈልግም። ሐዋርያት ሥራ 16:1 ላይ ወደ ደርባንም ወደ ሊስጥራንም ደረሰ። እነሆም በዚያ አንዲት ያመነች አይሁዳዊ ልጅ ጢሞቴዎስ የሚባል አንድ ደቀ መዝሙር ነበረ። አባቱ ግን የግሪክ ሰው ነበር ይላል። ስለ ጢሞቴዎስ ነው የሚናገረው እዚህ ክፍል ላይ እና ይሄ ግን ግብዝነት የሌለበት እምነት የነበረውና እግዚአብሔር አምላኩን የሚፈራ በእውነት የሚያገለግል የማያስመስል በሽንገላ ያልተሞላ ማንነት የነበረው ሰው ነው። በበጎ ሕሊና ከንጹህ ልቦና ጋር እግዚአብሔርን በፍጹም ፍቅር የሚያገለግል ሰው ነበረ። ልንማር ከዚህ ያስፈልገናል። ለዚህ ነው ይህ እምነት ቀድሞም በአያቱ በእናቱም ነበረ ይህ እምነት። ምክንያቱም ያደገበት መሰረቱ ወሳኝ እንደሆነ ያሳየናል። ስለዚህ ዛሬም ከግብዞች ልንጠነቀቅ ያስፈልጋል። ከግብዞች፣ ከሸንጋዮች፣ ከአስመሳዮች፣ ሆዳቸው አምላካቸው ከሆኑ ሰዎች ልንጠነቀቅ፣ ለራሳችንን ልንጠብቅ ያስፈልጋል እላለሁ። ዛሬን የማለዳ ቁርስ እዚህ ላይ ገታለሁ። በነገው የማለዳ ቁርስ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። አጭር ጸሎት እንጸልይና በዚህ ላይ እናብቃ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህና ቸርነትህ እናመሰግናለን። ሕይወታችንን ፍጹም ከሆነ ከግብዝነት አስተሳሰብና አመለካከት የጸዳ እንዲሆን በኢየሱስ ስም እንጠይቃለን። በሰጠን ዕድሜና ዘመን ለእውነት መኖር እንድንችል፣ በእምነት ደግሞ በሆነ ፍቅር አንተን ማገልገል እንድንችል ጸጋ፣ ምሕረትህ፣ ቸርነትህ እንዲበዛልን በኢየሱስ ክርስቶስ ስም እጠይቃለሁ። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። ቀናችንን ባርክልን፣ ከክፎች ሁሉ ጠብቀን። በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።